አሁን ካለንበት ሁኔታ አንጻር በጣም ብዙ ነገር እያሰጋኝ ነው። እሺስ ከዚህ በላይ እንደዘረዝርልህ አትጠብቅም ብዬ አስባለሁ። እኮ በማን ጉዳይ ነው እያሰጋሻለሁ? የኔ ጉዳይ ነው። አዎ ከቀን ወደ ቀን ሁሌ አዲስ ነገር ነው በአንተ በኩል እየመጣ ያለው። ገባ ስጋት ምልህ ደግሞ ግን እኮ ሄርሚዬ የኔ ቆንጆ ማለት ሽማግሌ ስለተላከ ብቻ ይሄ ነገር ይስተካከላል ማለት አይደለም። ገባችሁ? ምክንያቱም አንቺ በሆድሽ ውስጥ የያዝሽው ከሽማግሌ ከምንም በላይ ነው እና እነዚህ ትርኪ ምርኪ ሰዎች ስርዓታቸው መያዝ ካለባቸው አብርሃም ነው እነሱን ስርዓት ሊያስይዛቸው የሚገባ። ምክንያቱም ሽማግሌ ስለተላከ ብቻ በቂ ነው ብዬ አላስብም እኔ። ገባችሁ? አዎ እንደ ኢትዮጵያዊነት ስነ ስርዓት ባለው መልኩ ቢሆን ምናምን እርግዝና ሳይፈጠር ምናምን በፊት ነበረ ሽማግሌ መላክ የነበረበት። አሁንም ግድ ነው ሽማግሌ ያስፈልጋል። ግን በሆድሽ ውስጥ የያዝሽው ልጅ ከሽማግሌ በላይ ነው ባይነኝ እኔ። እና አንቺም ደግሞ እኔ ሄርሚን ልቃወማት ምናምን አይደለም፣ ትክክል አይደለችም ምናምን ልል አይደለም። ነገር ግን ይሄን ያህል የሚያስደርግ ይሄን ያህል የሚያስፈራ ነገር አይደለም ለማለት ነው። ምክንያቱም ሆድሽ ውስጥ የያዝሽው ከሽማግሌ በላይ ስለሆነ ማለት ነው። አይደለም ቤተሰቦቼ? እኔ እንደዛ ነው የሚመስለኝ። ገባችሁ? አብርሃም እንዳለው የሆነ ሰው በቃ ሽማግሌ ስለላከ ታማኝ ነው፣ ሽማግሌ ስለላከ ስንት ናቸው ቤተሰቦቼ? ያው ሁላችንም ምድር ላይ ነው የምንኖረው፣ ታውቁታላችሁ መቼም አይደለ? ኢትዮጵያ ውስጥ ሽማግሌ ተልኮ አይደለም በቃ ቄስ ተልኮ እንኳን በቤተ ክርስቲያን ተጋብተው ራሱ የማይተማመኑ ሰዎች አሉ። እና ሁሉም ሰው አንድ ነው ማለትም አይደለም። ገባችሁ? ዋው የሰው ልጅ መጀመሪያ ሁለቱም ሄርሜም አብርሃምን ማመን አለበት፣ አብርሃምን ደግሞ ሄርሜላን ማመን አለበት። እና ሁለታቸው መሀል መተማመን ካለ መልካም ነው። እናም ደግሞ አብርሃምን አንተ ሄርሜላ እንድትጠራጠር ማድረግ የለብህም በምንም ሁኔታ። ገባ? በምንም ሁኔታ ማለት ነው። እንዴት ነው ነገሮችን በጣም ሁሉም ነገር በፖዚቲቭ ሁሉም ነገር በቀና ነገር እየወሰድክ ነው ያለኸው እና ከዛሬ ነገርም ሁሌ አዲስ ነገር እየተፈጠረ ስላለ የኔ እናንተን ሪሌሽንሽፕ ነገሩን ጠንከር ለማድረግ አንድ ሀሳብ መጣለኝ። እሱ ሀሳብ ደግሞ ምንድን ነው? አንደኛ ቤተሰቦቼን ላስተዋውቅ እፈልጋለሁ። ቤተሰብ እኔ ምን እንደማስብ ታውቃላችሁ? ይሄ የኔ ሀሳብ ነው፣ የእናንተ ሀሳብ አላውቅም። ማለት ምንድን ነው መሰላችሁ? ቀለል አድርጋችሁ ቤተሰብ በተሰበሰበበት ይሄ ሰርግ ምናምን ሽማግሌ ምናምን ራሱ ቀርቶ እኔ እውነት ለመናገር እንደዛ ነው የማስበው። በቃ የሆነ ቀለል አድርጋችሁ ብትፈራረሙ መዘጋጃ ሄዳችሁ ምናምን ቤተሰብ ማስተዋወቅ ጥሩ ነገር ነው፣ በጣም ደስ ይላል። ምክንያቱም ምንም ቢሆን ቤተሰብ ነው አይደለም? ቤተሰቦች በሀሳብ የምትጋሩ ሰዎች ካላችሁ እኔ ያው ታውቃላችሁ ሄርሜላን በጣም ነው የምወዳት። እናም ደግሞ ቅድም ራሱ በጣም አልቅሳ እንደነበረ ያው እናንተም ቪዲዮ ላይ አይታችሁታል፣ እኛም ደግሞ ሰምተናል ማለት ነው። እና እንደዚህ ማልቀስ መከፋት፣ ምክንያቱም ስልክ የተደወለ ሌላ ነገር እየተወራ ሁሌ ስልክ የተደወለ ሌላ ነገር እየተወራባት ምናምን በቃ ተሰቃየች። ገባችሁ? እስቲ ወንድ ከሆነ እሱ ሽማግሌ ይላክ እየተባለች ምናምን ማለት ነው። እኔ በአንድ በኩል ማለት ነው የሄርሜላ እንትን ነኝ። ገባችሁ? ምክንያቱም እስቲ የሚወድሽ ከሆነ ሽማግሌ ይላክ እየተባለች እንደዛ የሚወድሽ ቢሆን እኮ ሽማግሌ ይልክ ነበር እስከዛሬ፣ ስለማይወድሽ ነው ምናምን እየተባለች ስለሆነ ነው እንጂ ሄርሜላ እኮ አብርሃምን ሳታምነው ቀርታ አይደለም። ምን ይጎላታል? በነገራችን ላይ ሄርሜላ ምንም እኮ አይጎላትም። በጣም ቆንጆዬ ናት፣ ጸባዩ መልካም ነው ምንም። ግን ያው ታውቃላችሁ እስቲ የሚባለው ነገር እልህ ውስጥ ያስገባቸዋል። እና እንደውም ጎበዝ ናት፣ ምንም አላለችውም አብርሃምን በስነ ስርዓት ነው የጠየቀችው። እስቲ አንዳንድ ሰው ቢሆን ያው ለምሳሌ እኔ ቢሆን ማለት በቃ እውነት የምትወደኝ ከሆነ በሽማግሌ ካላክ ደግሞ አትወደኝም ማለት ነው ምናምን ብዬ ግግም ልል እችላለሁ። እሷ ግን በተረጋጋ መንፈስ ቁጭ ብላ ምናምን በቃ እንደዛ ነው አብርሃምን የጠየቀችው። በጣም መልካም አስተዋይ ሴት እንደሆነች በዚህ ልትረዱ ትችላላችሁ። ምክንያቱም ሄርሜላ ያለቀሰችው ራሱ ስልክ ተደውሎ እየተሰደበች ነበረ። ገባችሁ? እና እንደዛ እየተባለች አሁን
አብርሃምን በእንደዚህ አይነት መልኩ በሰከነ መልኩ እሷ ማውራቷም ልታደንቁት ይገባል። ገባችሁ? እና እርግጠኛ ሆኜ ነው የምነግራችሁ አብርሃም አሁን ለእሷ መናገር አልፈለገም እንጂ ሽማግሌ እንደሚልክ በቅርቡ እርግጠኛ ሆኑ። ምክንያቱም እንደዚህ እየተረበሸች እያለቀሰች መቼም አብርሃም ደስተኛ ነው ብዬ አላስብም። እኔ ደስተኛ ይሆናል ብዬ አላስብም። እኔ በበኩሌ እውነት የሚወዳት ከሆነ ማለት ነው። ምክንያቱም ጋይስ አይደለ እኔ እንደዛ ነው የማስበው። ይሄ ለእሷ የመለስከው መልስ በቂ ነው ብዬ አላስብም። የሆነ የምትወዳት ከሆነ ትክክለኛ የምትወዳት ከሆነ ማለት ነው አብርሃም የምር በቃ ይህንን ትክክለኛ መልስ መልስላት። ትክክለኛ መልስ ነው የምንጠብቀው እኛም ኦዲየንስ ማለት ነው። ምክንያቱም ይሄ ነው የምትወደው ማለት በቃ እሷም ልባ ይሄ ሰው ይወደኛል ብላ 100% እርግጠኛ እንድትሆን ማለት ነው። ያው እርግዝና እንዳለ ሆኖ ማለት ነው። ከምንም በላይ ደግሞ ፊርማ ያስፈልጋቸዋል። ተፈራረሙ ምናምን እና እንደዛ ነው የሚለው ፋሚሊ እና ቪዲዮስ ከጨረሻ ድረስ ማለት እንዳትረሱ። ነገር ሁሉ ለእናንተ ማማከር ስላለብኝና የተሰማኝን ሁሉ ለእናንተ ማውራት ስላለብኝ ነው ዛሬ ወደ እናንተ የመጣሁት። ትክክል ልሁን አልሁን አላቅም፣ ግን ደግሞ አሁን ካለሁበት ሁኔታ አንጻር ኦልሬዲ ቤተሰብ የሚያውቀው ነገር ነው ቀለበት እንዳረኩኝ። ቀለበት ያደረገልኝን ወንድ ደግሞ ቤተሰብህን ላስተዋውቅ ሽማግሌም ላክ ብሎ መጠየቅ ከአንዲት ሴት ግዴታም መብቷ ነው ብዬ ነው ማስበው። ስለዚህ ይህን ያህል አብርሃም እንግዳ ይሆንበታል ብዬ አላስብም። ያው አንዳንድ ሴቶች እንደውም እኮ ሽማግሌ ላክ እንደዚህ ቤተሰብ ለቤተሰብ ይተዋወቅ ምናምን አይሉም። ገባችሁ? ሄርሜላ ትክክለኛ ሴት ትዳር ፈላጊ ሴት ስለሆነች ነው። ይሄንን መረዳት አለበት አብርሃም ማለት ነው። እና እንደምታውቁት ነው ደመቁ በቃ ዛሬም ተስፋ አትቆርጥም። ዛሬም እየዛተች ነው። ዛሬም አብርሃም የኔ ያደርጋለሁ በብላት ነው የአሳ መብላት በብላት ምናምን እያለች ትዝታለች። ይሄን እየሰማች ሄርሜላ እንዴት ትውርን ጋይስ ማለት በጣም ነው የምትጠነቀቅላት። በጣም ነው የምትጠነቀቀው እሷ ለልጁ እናት ማለት ነው። እሷ ግን ምንም ነገር ለሄርሜላ አትራራም፣ አትጠነቀቅም። ክፉ ሴት ናት ሩታ። እና ብቻ እኔ እውነት ለመናገር በቃ ማለት በጣም እንትን እያላችሁ ነው። ግን በቃ እግዚአብሔር እርዳችሁ። እኔ ሌላ ምንም አልልም እውነት ለመናገር። አብረን ስንጠጣ አብሬ ብዙ ጊዜ ሳሳልፍ ይሄ ነገር አይሰማኝም ማለት አይደለም። ያንተን ነገር ስለማስቀድም ነው እንጂ ሽማግሌም ሆነ እንድትልክ ቤተሰቦችን ማስተዋወቅ እፈልጋለሁኝ እኮ። ይሄ ነገር እኮ አይሆንም እያልኩሽ አይደለም። ይሆናል፣ ግን ደግሞ ሁሉም ነገር ጊዜውን ጠብቆ ሲሆን ደስ ይላል። እኔ ከዚህ በፊት ላይፍን ነገርሻለሁኝ። ብዙ ነገሮች ተቻኩዬ የገባሁባቸው ነገሮች ነበሩ። ከዛ በፊት ገባሽ በጣም ከምንሽ በላይ ተቻኩዬ ማለት። እሺ ቤተሰቦች ምን ተረዳችሁ? እውነት ለመናገር እውነት ነው አብርሃምም እውነት አለው። ግን ደግሞ እኔ ማለት እኔ አሁን ልትሰድቡኝ ምናምን ትችላላችሁ ጋይዝ። የሆነ ልጅ ከተረገዘ በኋላ እሺ ምንድን ነው? አይ ለአብርሃም ነው ጥያቄ ማለት ነው። ማለት አዎ በፊትም ቾክለሃል ማለት አዎ እናውቃለን። ግን አሁን ደግሞ ኦልሬዲ ሄርሜላ በሆዷ ልጅ ይዛለች። እሺ ይሄ ነገር እንዴት ነው የሚሆነው? አርሱልኝ እውነት ለአብርሃም ማለት ነው። ለዚህ ነገር መልስ እንዲሰጥ ፈልጋለሁ። ሄርሜላ ሳትወልድ በፊት ቤተሰብ እንዲተዋወቅ ለምን አታደርግም? እርግዝናው ሳይገፋ ምናምን ለምን ቤተሰቦቹን አታስተዋውቅም? ቤተሰብ ተዋውቆ ምናምን መደረግ ያለበትን ነገር ለምን አታደርጉም? ማለት አብርሃም እኔ ለአንተ ነው ይሄ ጥያቄ ማለት ነው። ሼር አድርጉለት፣ እኔም ሼር አድርግለታለሁ። ለዚህ ግን መልስ እንፈልጋለን። በቃ ሄርሜላ እርግዝናዋ ሳይገፋ ቤተሰብ መታወቅ አለባት። ሽማግሌም መላክ ካለበት መላክ አለበት። ገባ? ምክንያቱም ሳትወልድ ብትጋቡ ባይ ነኝ እኔ በስነ ስርዓት ማለት ነው። እርግዝናም ብትሆን ኖርማል ነው። እንደውም እርጉዝ ሆኖ መጋባት እኮ ደስ ይላል። እውነት ለመናገር ቬሎ ለብሰው ምናምን እርጉዝ ሆኖ እኔ ግን ደስ ይለኛል። እኔ እንደዛ ነው የማገባው ወደፊት በቤተክርስቲያን ማላገባ ከሆነ እና እንደዛ ነው። ቤተሰቦቼ ምን ትላላችሁ እናንተ? እና ቤተሰብ ፕሊስ ሁላችሁም ሼር አድርጉ፣ ላይክ አድርጉ፣ ኮሜንት አድርጉ። እስቲ እናንተ ምን ትላላችሁ? እኔ እንደዛ ባይ ነኝ። ሄርሜላ ሳትወልድ እርግዝናዋ ሳይገፋ ሽማግሌ
ስልክ ባይነኝ አብርሃም አሁን ለምሳሌ አምሌ ላይ ምናምን